ገመትን እኔን ከዳኒ ጋር መጣጣረ አንቺ ከሶሲ ጋር ስትገምጪኝ አልዘና የቆየ ፋይል አላችሁ። እሺ ጨርሱ፣ አውሩና ጨርሱ ነገር ምናምን እንትን ብሎ እኛ ምንም የለም። እሺ አሁን የምታወሪውን ነገር ታስተካክል። ያየው ነው ፍቅራችሁን ጨርሳችሁ ነው። እንኳን ጨረስን አልቆብኝ ነው ትሰጪኛለሽ። ፕሮግራሙን አዘጋጅቻለሁ። ማውቀው ነገር አለ አይደለም? ቆይ ምን አገባኝ? ምንም ወቂም አትወቂም እኮ አይደለም። ለምን ትንጨራጨራለሽ? ምንም ካላወቅሽ እኮ ዝም ማለት ነው። በቃ ተረጋጊ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ ሀይሚዬና ብሩኬ ዛሬም በተለየ ነገር ነው መጡ። ዛሬ የጠበቅነው የእውነቴን ነው የምላችሁ፣ በቃ ይቅርታ የሚባባሉበት ቀን ደርሰዋል ምናምን እያለ ነበረና በጣም ደስ ያለኝ ነገር ልንገራችሁ። የዛሬ ማለት ነው ደስ ያለኝ ነገር ብሩኬ በጣም በቂ የሆነ በቃ አለ አይደለ የሚያጠግብ መልስ ሰጥቶናል ማለት ነው። በጣም ብዙ ሴቶች በጣም ብዙ እንደዛ ብዙ ሳይሆን አለ አይደል ጥቂት የሆኑ ሰዎች ቶክቶክ ላይ ነገሮችን በጣም ሲያበላሹ ነበሩ። ከዛ ደግሞ ብዙ ሴቶች ደግሞ ሼር አድርጎ ነገሮችን አጋግሎ ነበረና እንዴት እንዲህ ይላሉ በሚለው ነው ነገሮቹ የተጋጋሉት። ብሩኬ እንግዲህ እንኳን አንድ መኪና ታውና 2 መኪና መያዝ እንችላለን። እኔ በዚህ ሰዓት በጣም ብዙ ስራ ነው መሰራ፣ በጣም በዚህ እድሜ በጣም ውጤታማ የሆንኩ ሰው ነኝ፣ በጣም ብዙ ስራ ነው መሰራ ብለዋል። እንግዲህ ይሄ ነገር አሮ ነው ብቻ ትረዳላችሁ ብዬ አስባለሁ። ብዙ ነገር ስለው ይሄ ነው ብዬ አልነግራቸው። እቃ የሚያስተካክለው ነገር አለ ምናምን እዛ የጀመረው ነገር አለ ምናምን ሲባለው ሰምታችኋል ብዬ አስባለሁ። እና በይፋ አላወጡም እንጂ ብሩኬ የሆነ የከፈተ ስራ አለ። እኔም ደግሞ በጭት ነው ተነገረኝ። የምሬን ነው የምላቸው። ስለዚህ ብሩኬ እንደቀላል ሰው ባታው መልካም ነው። ከፈለጋችሁ ለሀይሚዬ ገዝቼ የምሰጠው ሰው ነኝ ብለዋል። እንኳን ለሀይሚ ለእናንተም ገዝቼ እሰጣለሁ መኪና፣ ታርጋውን ግን እናንተ ግዙ ነው አለው። የእውነት በጣም ነው ያሳቀኝ። እዚህ ጋ እኔ እንጃ ቃል ያጥረኛል። ጌታ ደስ ነው አለኝ ማርያምን። ምክንያቱ በቃ መኪናውን ያካፍልለት፣ ምኑን ያካፍለት፣ መኪናውን ተካፈሉ፣ አንቺ የሰጠሽው ወርቁን ይመልስልሽ ምናምን በጣም ብዙ ነገር የብሩኬ ወገን የሆኑ እቃውን ይቀበላት፣ የሀይሚ የእሷ ጠላት የሆኑ ደግሞ የእሱን እቃ ትመልሶ፣ ሁሉም ትመልሶ በቃ እንዲህ ተከፋፈሉ። በቃ ሚቀኞች ናቸው ብዬ አስባለሁ እንደዚህ አይነት የሚያስቡና ብሩኬና ሀይሚ እንደምታውቁ ዛሬ ማለት ነው ሀይሚ የምትናገረው ጠፍቶባት የምታወራው ሁሉ ጠፍቶባት ማለት ታውቃላችሁ አይደለም። ለምሳሌ በቃ ፕራንክ ነው ስራ ነው ምናምን ለ10 ሰከንድ ተገናኝተው የሮጡ እንደሆነ ታውቃላችሁና ስድቡ ላይ ጭቅጭቁ ላይ አንቆይም በሚሊዮን ነው እንግዲህ ትንሽ ደቂቃ ለአይን ነው የሚገናኙት እንዳያችሁ ከሆነ ቪዲዮ ላይ እና ከዛ ሲገናኙ ደግሞ አውቆ ነው አለ አይደለም በጭቅጭቅ ምናምን የሚቀበሉ ምናምን አውቆ ነውና በጣም ስራ እንደሆነ ልይት ብሎ ጎልቶ እየታየ ነው በእኔ አይን። የእውነት ስነግራችሁ ማለት ነው ለስራ እንደዚህ እንደሚሆኑ እናንተም ደግሞ ይሄ ነገር ጠንቅቃችሁ መረዳት አለባችሁ ብዬ አስባለሁ። የምር ብንረዳ መልካም ነው። ከምንሰዳደብ ነገ ትዝብት ውስጥ ከምንገባ ማለት ክፉ ነገር ተናግረን ምናምን ነገ ከምንተሳሰብ ዛሬው ብንቆጠው መልካም ነው። ይሄ ስራ ነው እንጂ ሀይሚና ብሩኬ መቼም የምጣሉ ሰዎች አይደሉም። ወይም ደግሞ ቅድም እንዳያቸው ከሆነ ፍጹሜ ቤት የትላንትና ነገር ተናግረዋል። እቃው ደግሞ ቪዲዮ እንዲሰሩበት ነው ፍጹሜ ጋር የሆነ እንጂ ሀይሚና ብሩኬ ፍጹም ተጣልተው አይደለም። ማረም ነው ምላችሁ። ስለዚህ የፈለገ ነገር ይሁን። በዚህ አጋጣሚ ደግሞ በጣም ምርጥ ሆኑ በጣም ውድ ሆኑ ቤተሰብ አሉ ቶክቶክ ላይፍ ላይ ምን አሉ መሰላችሁ? ትላንትና እኔ ላሴ እንትን ብዬ ነበር ሽምግልና እንሄድ ወደ ብሩኬ እና ለሀይሚ ሽምግልና እንሄድ፣ ብሩኬ ወጥቶ ሀይሚን አትሳደቡ፣ ሀይሚን ተዋት
ነገሮችን አብርዱት ብሎ እንድናገር በጣም ብዙ ልጆች ሽምግልና ወደ ብሩኬ ተልኮ ነበረ ማለት ነው። የምሬን ነው ብላችሁ ተሳዳቢዎች ሳይሆን በጣም ጥሩ ጥሩ ኦዲየንስ የሆኑ ልጆች አሉና እኔም በጣም ገርሞኝ በጣም ደስ ብሎኝ የነሱ ቪዲዮ ጭኛለሁ፣ የነሱ ላይፍ ጭኛለሁ። ማርያም ብዙ ሰው ነው አየውና በጣም ነው ደስ ያለኝ። ብሩኬም ደግሞ በዛው መልክ በቃ ያለ አይደለም ቪዲዮ ደቅ ነው። ሀይሚን አትሳደቡ፣ እኔን ተሳደቡኝ፣ እኔን የፈለጋችሁ እኔን ዘግዝቁኝ፣ ቤተሰብና ሀይሚን ብቻ አትንኩ ነው አለ። ማርያም በጣም ነው ደስ ያለኝና ስለ ንብረት ምናምን ደግሞ እኔ የፈለገ ነገር ለሀይሚን ሊያደርግለት ይችላለሁ። በዚህ ሰዓት በጣም ብዙ ስራ የሚሰራ በጣም ውጤታማ የሆንኩ ወንድ ነኝ ብሎ ተናግሯል። ከፈለጋችሁ እኔና ሀይሚ አንድ መኪና እኔ አንድ መኪና ይዘን እናንተ ፊት ገጭ ልንን እንችላለን ብለዋል። ውይ የዛሬ ንግግሩ በጣም ነው ደስ ያለኝ። ማርያምን ሀይሚን አትሳደቡ ብለዋል። 100% ነው። ማርያምን አንዴ ሁለቴ ደጋግሞ ነው አለውና ሀይሚን እንዳትሳደቡ። እኔ የምሬን ነው የምላቸው። እኔም በጣም ብዙ ሰዎች ጋር ተጣልቻለሁ። በጣም ብዙ ቦታ ብሎክ ተደርጋለሁ በሀይሚ ምክንያት ማለት ነው። እናንተ አፋችሁ ዝጉ፣ እንደሱ ነገር አንድ ናቸው ብዬ በተናገርኩት እና ውድ ቤተሰቦቻችን እዚህ ጋር ደግሞ ከሀይሚዬ ጋር የተጣሉ የእውነት እንዳይመስላችሁ ለቪዲዮ የሚያደርጉ ነገር ስለሆነ ነው። እና በዚህ አጋጣሚ መፍታ እና ፍጹሜ በጣም ነው የምናመሰግናቸው። ማለት ሌሎቹ በአፍ ብቻ ያወሩ ምናምን ነው እና እነሱ እንደዚህ የፈለገ ነገር ቢፈጠር አገናኝቶ እንደዚህ ራሱ ከነሱ ጎን በቃ ሰው እንዳያላቸው እንዲያውቁ ስላልተደረጉ በጣም ነው ደስ ያለኝ። ሀይሚዬም ተረጋጊ። እንግዲህ ከዛሬ በኋላ እንደምትረጋጋ እርግጠኛ ነኝ ሀይሚዬ። ብሩኬ ደግሞ ለአንቺ ያለው ነገር ብዙ ነገር ተናግረዋል። ሀይሚ በቃ አትሳደባት፣ ሀይሚ እንትን በሏት፣ እሷ በቃ ህልክ ውስጥ ገብታ ነው ንዴታ ሆና ነው ምናምን ብሏል እና አዎ እንዴታ ሆና ነው ስሜታዊ እንትን ብላለች። ጥፋት የሆነ ደግሞ እዚህ ጋር አሁን ምንድነው ብሩኬን እንትን ያደረገ እሱ የምናገርበት ያገኘብን ምንድነው ሀይሚ ላይ የከዳኒ ጋር ሄዳ 200,000 ማክበራ በጣም ነው ያናደደው። ሀቤሉ መቀበል እሱን እያነሳ ነበረ ብሩኬ። ሀይሚ ደግሞ ከሶሲ ጋር ፍቅርን ጨረስክ እንዴ? ጨረሳችሁ እንዴ? የድሮ ነው የቆየ ነው ምናምን በቃ አሁን ከሶሲ ጨርሻለሁ አንቺ ስጭኝ ምናምን እያለ ነበረ እና ሀይሚማ ትሰጣለች የነባት ፍቅር ናፊብ ነው ብዬ አስባለሁ። እና ውድ ቤተሰቦቼ ንፍታ ምን አለ መሰላችሁ? ወይኔ እነዚህ ልጆች ለብቻ ሲያገኛቸው በጣም ማር የሆኑ ልጆች ናቸው። ሲገናኙ ለምን እንዲህ ይሆናሉ ምናምን ይላል። ንፍታ ግራ ገብተዋል እና እነሱ ተወና ላይ ናቸው። የኔ ናት ኬሳን ደግሞ እጃ ውስጥ ነው የምትጭነው። ቶሎ ብላ አውጥታ መለስ ታደርጋለች። የኔ ቆንጆ ሀይሚዬ ተረጋጊ፣ የኔ ቆንጆ እንዳትናደዲ፣ ስሜታዊ እንዳትሁኝ ሀይሚ። አንዳንድ ጊዜ ደግሞ ሴት ልጅ ስሜታዊ ሲሆን ወንድ ልጅ በረድ ብሎ መልካም ነው። ምክንያቱም በረድ በሚለው ሰዓት ብዙ ነገር ይገኝበታልና እና ብሩኬ አውቆ ነው እንደዚህ እንትን ምላት እንዲያታውራ የሚያደርገው ማለት። ሀይሚ ደግሞ የሚገረመችኝ ቦታ ልንገራችሁ። እሷ ስትናገረው ምንም አይመስላትም፣ እሱ ስናገረው ግን ትናደዳለች የሆነ እና በጣም እንትን ነው። እሷ ሰው ስትለው ብሩኬ አይናደድም፣ እሷ ደግሞ ዳኒ ካለው ትናደዳለች እና የኔ አባ ዛሬ ደግሞ ሳቅ ብለዋል። ብሩክልም እንደምስቆ አዶ ነው ብቻ ሳቅ ላል ተኮፍሻ መጣሽ እንደምናምን እያለ ሲስቃት ነበረና ስዛጋ ማስቆኛል። ምንድነው እንደዚህ ተኮፍሻው ማምጣት ምናምን እያለት ነበረና በጣም ነው የሚያስቁት። በነገራችን ላይ ቤተሰብ ዛሬ አሪፍ ነው። ማርያምን ማለት እኛም ፍላጎታችን ብሩኬ ስለተናገረልን በጣም ደስ ብሎናል። በቃ ነገ ትጸጸትበታላችሁ ብለዋል እና ማንነበረ ስሙ እና ቤክም ብሩኬና ሀይሚ ነገ አንድ ላይ ስለሚሆኑ ነገ ዛሬ የምትናገሩ ነገር ያሳፍራችኋል ታው ብለዋል። አዎ ሀይሚን የምትዘቀዝቁ ብሩኬ የምትዘቀዝቁ ልጆች በቃ ብታርፉ መልካም ነው። ሀታ ኮሜንት ማለት ነው በቃ አለ አይደለ ደስ ካላችሁ
ደስ የሚለው ነገር ካላችሁ ጣፉት። ደስ የሚለው ነገር በውስጣችሁ ካልተፈጠረ ኮሜንት ራሱ አትጽፉ። ማርያምን ነው ብላችሁ ብትተው ነው የሚሻለው። እኔ አሁን ለምሳሌ በህይወቴ አንድ ቪዲዮ አይቼ ደስ ካለኝ በቃ ደስታዬን ይገልጻለሁ። ደስ ካላለኝ ግን ደስ እንዳላለኝ ካወቅኩት ሀታ በቃ ቪዲዮ ራሱ ሳልጨርሶ ሊወጣ ይችላል መጨረሻ ሳላይ ማለት ነው። ምክንያቱ በቃ ደስታ ከሌላ ዝም ማለት ይሻላል። እና ብሩኬ ምን አለ ዛሬ ዝም በሉ በቃ ዝም በሉ ነው አለው። እና ቤኪ ደግሞ ምን አለው እነ ፍጹሜ በቃ ጊዜ ይፈታል፣ እናንተ በዝምታ አለፉት፣ ደስ ነገር የሚሉ ነገር ጻፉት፣ ክፉ ነገር አትናገሩ ምናምን ተብላችኋል። እንግዲህ ውድ ቤተሰቦቼ ይመስለኛል የእውነቴን ነው የምላችሁ የሀይሚዬ ልደት ላይ አንድ ላይ ሆነው የሚመጡ ይመስለኛል። የዛኔ ሁሉም ሰው ተሰባስቦ ምናምን በቃ የደስታ ቀን ናት ያቺ ቀን ብዬ አስባለሁ። እዛኔ ነው የሚታረቁ ይመስለኛል። በቃ የሀይሚ በርስቴ ላይ 200,000 በዛውን እያከበሩላት በዛው የምታረቁ ይመስለኛል ሀይሚዬና ብሩኬ። ብቻ ፈጣሪ እንደዛ ባደረገ በቃ እንደዛ ቢሆን እንዴት ደስ እንደብለው በጣም ነው የሚያስደስተው። በቃ እንደዛ ማለት እንደዛ ከሆነማ አሮ ነው ብቻ ቃል ያጥረኛል እኔ ራሴ ማለት ነው። እንግዲህ የእውነት አንዳንድ ጊዜ ሴት ልጅ ትንሽ ጫን ስትለው ብሩኬ አንተ ቀስቀስ ማለት አለበት። ትላንትና ራሱ ሀይሚዬ እኔ እኮ ይቅርታ ጠይቄሻለሁ፣ በቃ ከዚህ በላይ ምን ልሁንልሽ፣ ሰው የፈለገ ነገር ማለት ይችላል ምናምን ብሎ በቃ ቀለል አድርጎ ቢያወራ መልካም ነውና ባካብዶ ኖሮ ትላንት ራሱ ነገሮች ይበርድ ነበር ነገሮች ራሱ ይስተካከል ነበረ ትላንትና ራሱ ማለት ነው። ዛሬም እንግዲህ እንደዚህ ከበድ ያለ ነገር ሳይሆን በቃ ለስራው ነው ምልስ ተገናኝቶ ለሰከንድ አልሞሉም። እንግዲህ ስንት ደቂቃ ነው የተገናኙ? ያኔ ሀይሚዬ ከካሜራ ጀርባ ሁሉን እያዳመጠች ነውና የኔ ቆንጆ ዛሬ እንደምትደሰት እርግጠኛ ነሽ። ብሩኬን ብዙ ነገር ብሏል። አንቺም ደግሞ ውስጥሽ እንደሚረካ እርግጠኛ ነኝ። ሀይሚን አትሳደባት፣ ሀይሚን አትዘግዝቋት። በቃ ስለ ሀይሚ ጥሩ ነገር ነው ተናግረው የሄደው ማለት ነው። እዚህ ጋር በጣም ነው ደስ ያለኝ የኔ አባት የኔ ጃግ ነው ብለኝ ዲስሪስፔክትነት ነው ካሜራ ይዞ መምጣት ልንገናኝ ነው ምናምን ብለህ ግን የሆነ ነገር ተፈጠረ ተብሎ እኮ እንደዛ ነበር ያለበት። በእኔ ምክንያት እኮ እያወሯቸው እኮ ነው የሆነ የሚሳደቡ አይቼ ለምን ታደርጋላችሁ ምናምን ስል ደግሞ አንተን እየሰደቡ ነው ምናምን አሉኝ። እና እነሱንም ተዋቸው ይሳደቡ፣ እኔ ምንም አልሆንም። ግን ፐርሰናል በብሩክ ምክንያት ብሩክን ብላችሁ ሀይሚን እንድትሰድቡ አልፈልግም ለማለት ነው። ሙሉ በሙሉ ልካረስ ነው። እነሱ እንደፈለጉ ይስደቡኝ። አሁን እኔ መሳደብ የሚፈልግ ሰው እነሱ ለምን ይሰርባሉ? እነሱንም የምሰድቡ አቆሙ፣ ሀይሚንም የምሰድቡ አቆሙ። እነሱ ከፈለጉ እኮ መፍታቸው ነው። አሁን በእኔ ምክንያት ሲሆን ይደብራል። ገብቶሃል? ችግር የለውም። በእኔ ምክንያት ሲሆን ነው የሚደብረው። እነሱ ይስደቡ፣ ኖ ፕሮብሌም። ማርያምን ችግር የለውም። እሺ አሁን እንትን ማለት እንዴት? እሺ ግን እንዳልኩት ተቀብለህ እስታችሁ እግዚአብሔር ወይኔ አሁን ደግሞ ገና ላወራችሁ እኮ ነው ለየብቻችሁ። ኦሆይ አውርቼ ልሄድ ነው እሷ ጋር ጥሩ መልካም